አሁን እስኪ ነይ አንድ ጥያቄ ልጠይቃችሁ እናንተን። በየሜዳው እንደዚህ ልጅቷ እንደ እብድ ዘመድ እንደሌላት እንደሆነ ነገር እንደታመመ ሰው ቁጭ ብላ እያለቀሰች እንደዚህ በየሚዲያው ስታነባ ስታዝን ምናምን እያየ እኛ እንኳን ባዳ እንኳን ይራራል ማያውቃት ሰው እንኳን መንገድ ላይ ባያት እንኳን እሙ ምን ሆነሽ ነው ብሎ እንኳን ተጠግቶ ችግሯን ሰምቶ የሆነ እንባዋን ለማበስ የሆነ መፍትሄ የሚሆን ነገር ለማድረግ ይሞክራል። አንተ ያንን ለምን ማድረግ አቃተ? የኔ ዋንኛ ጥያቄ ያ ነው። የሷ እንደዚህ መሆን የሷ እንደዚህ መጎሳቆል የሷ እንደዚህ ማዘን አንድ ቀን ጥያቄ ሆኖባ ያቀም። ስለ ልጅ ጉዳይ እንኳን አንድ ቀን አንስታ አታውቅም። ስለ እርግዝናዋ ጉዳይ እንኳን አንድ ቀን ተሳስታ አውርታ አታውቅም። ተትናንት ወዲያ ነው ምናምን ተትናንት ወዲያ በለቀቀው ቪዲዮ ላይ መሄድ አለብኝ ሩታ እየታማብኝ እንዴት ሆናለሁ ምናምን ብለ መተህ ግን ምንድነው ያልከው? እሷን መክሰስ ነው የተያያዝከው። ለምን ታሰድብኛለሽ? ለምን ሰው እንዲጠላኝ ታደርጋለሽ? ለምን እኔን ወንጀለኛ ታደርጊኛለሽ? ምናምን ነው ስትላት የነበረው እንዴ? ያ አይደለም ችግሩ። ታውቀዋለህ ለምን ችግሩን አንተ እሷ ለምን እንደዚህ እየሆነች እንዳለ። እኔ ሰዎች ሰድቦኛል፣ እኔ ሰዎች ተቆጥቶኛልና እሷንም ይቆጣት የሚል የልጅ ጨዋታ ካልጀመርክ በስተቀር ምክንያቱም ልጆች ናቸው እንደዚህ የሚሉት። እኔም ተቆጥቻለሁና እሱንም ተቆጣው፣ እኔም ተሰድቤያለሁና እሱም ይሰደብ የሚሉት ልጆች ናቸው። አንድ አዋቂ የበሰለ ሰው እንደዛ አይነት ህይወት ውስጥ ያለ ሰው እንደዛ አይነት ነገር ያደርጋል ብዬ አላምንም። ከሚስት ጋር ቆመህ ትካሰሳለህ እንዴ? ዳግም ወደ ነበረበት ሰላም ለመመለስ የሚስቱን ባል ያብስ የሚችል ነገር ያደርጋል እንጂ ሰው እንዲመካሰስ እንዲያደርጋኝ እንዴት ታደርጋለሽ እንዴት እንደዚህ ታስብኛለሽ ምናምን የሚሉ ቃላቶች ይባስ ከሷ ጋር እንድትጣላን ያደረገ። እሷ የምትጠብቀው ሌላ አንተ የምታደርገው ሌላ። የምሬን ነው። ማሞ ሌላ መታወቂያው ሌላ። በቃ ድርጊቶች ሁሉ ግራ የሚያጋቡ። ከሷ ጋር በራስ ቪዲዮ ስትመጣ በቃ ለሷ አዛኝ የሷ ነገር የሚያስጨንቅ ትሆናለህ። ልክ ከሷ ጋር ፊት ለፊት ስትገናኝ ምንም የምታደርገው ነገር የለም። እሺ ችግር ከሰዎች ጎን ቆመ ለሷ ያለህን ስሜት መናገር፣ ለሷ ያለህን ፍቅር ወይም ለሷ ያለህን ቦታ ጥፋቶችን በሰዎች ፊት ማመን የማትፈልግ አይነት ሰው ከሆንክ ብቻህን አገኛት። በቪዲዮም አትምጣ፣ ቪዲዮም አትስራ። እዛው በጓዳ ጨርሱትና ከዛ በኋላ በቃ ሰላም እንዳወረዳችሁ መታችሁ ንገሩ። እኛ የምንፈልገው እሱን ስለሆነ ምንጨውለት ጉዳይ እሱ ስለሆነ ከዛ ውጪ የእናንተ ህይወት የሚያስጨንቀው ሰው የለም። አሁንም ድረስ አንተን ኦዲየንሱ የሚከስበትና ሰው አንተን እየጠየቀ ያለው እንዴት ለሚስት መራራት አቃተ? ጥፋተኛ አንተ ሆነ ሳለ እንዴት ነው እሷን የምትከሰው ነው? እንዴት ነው አንተ ሚስት በሰው እንድትሰደብና እንድትጠላ ልታደርግ የምትችለው? እንደው አንተ እንደምትለው እንኳን ብታደርግ ምንም የሚጠቅማት ነገር የለም። መለያየት ፈልጋ ነው እንዳትል፣ ሰው ለመለያየት ይሄንን አያደርግም። ሰው ለመለያየት ነጥብ ነው የሚፈልግብህ። ይሄን አድርጎኝ ይሄን እንደዚህ አድርጎኝ ነው የተለያየሁት ብላ በቀላሉ ባደረከው ነገር ካንተ ጋር መለያየት ትችላለች። ያንንም አላደረገችም። ይምጣና ህይወታችንን እንቀጥል። ለወደፊት ህይወታችን አደጋ የሆነብንን ነገር አደጋ ሊሆንብን የሚችል ነገር አብርሃም ጋር አለ። ያንን ነገር ያስተካክል። እነዚህ ነገሮች እየተደጋገሙ ነገ ምን አይነት ነገር ይዞብኝ ሊመጣ እንደሚችል አላውቅም። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልኝ? ሁሉ ሰላም ሁሉ ሸጋ? እሰይ እንኳን ሰላም ሆናችሁልኝ። ነገሮች እንዳሰብናቸው እየሄዱልን አይደለም፣ ከባድ እየሆነ ነው። ግን የዚህ ሁሉ ችግር ምን እንደሆነ ዛሬ በደንብ ነግራችኋለሁ። በጣም ቀላሉ ነገር ለምን እንደሰፋ አሁን ነግራችኋለሁ። ዝም ብለን ነው እስከዛሬ ድረስ የለፋ ነው። የምሬን ነው የምላችሁ። ይሄ ሁሉ ደረጃ አይዳረሱም ነበር በቀላሉ ይሄንን ማድረግ ቢችሉ። እሱን ደግሞ ነግራችኋለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን በነ አብርሽና በነ ሩታ ሰበብ እኛ ስለ ራሳችን ላይፍ በደንብ አድርገን እናወራለን። በቃ አታርቅሽ ቶ በቃ እኔ ምልሽ በቃ ትቻለሁ የተወሰነ ጊዜ አንቺ እንትን በይ አለበት ጊዜ አለ። አስቢበት። አንቺም ሳትጨናነቂ መሳቲ እሱም ያስብበት። የሱ ነገር ብዙም እንትን አላለኝም። እሱም ያስብበት ብዬሻለሁ። ቅድም ያልኩሽ ነገር ደግሞ አለ፣ ግን ተምሮበታል። በደንብ ነው ተማረው። እግዚአብሔርን ውስጡ ግን በደንብ ተምሯል። ግን የእንትኑስ ነገር ይቆይ። አንቺ ለኔ ብለሽ መጨናነቅ አትችይም። አሁን በቃ አትጨናነቂ። አሁን ግራ እየገባኝ ያለው ነገር ተምሮበታል የሚለው ነገር ይሁን፣ እሺ ተምሮበት ሊሆን ይችላል እሳቸው እንዳሉት። ግን ትናንት ወዲያ እሱ በለቀቀው ቪዲዮ ላይ የሩታ መታመም ሳይ እንዴት አይነት ድራማ ሲሰራ እንደነበረ ተመልክታችሁታል። በጣም የሷ ነገር ያስጨነቀው የጸጸተው ጥሏት መምጣት እንዳልነበረበት መታመማ በሱ ምክንያት እንደነበረ አይነት አክት ሲያደርግ አልነበር እንዴ? ታዲያ ምን ነው አሁን ከመጣ በኋላ ያንን ቡታጅራ ያለ የተሰማውን ስሜት እሷ ፊት ለፊት ማድረግ አልፈለገም? ያን በዛ ስሜት ለምን መጥቶ ከሷ ጋር ማውራት አልፈለገም? ለምን ለብቻው እሷን አግኝቶ ነገሮችን ለማስተካከል አልፈለገም? በእኔ ተነሳ ነው የተጎዳሽው። ከኔ ጋር ባትጣይ ኖሮ ይሄ ሁሉ ነገር አይደርስብሽም። እየከሳሽብኝ ነው። በዚህ የተነሳ ልጃችን ሊጎዳ ይችላል። ይሄንን ነገር ቶሎ እንፍታው። በቃ ከዚህ በኋላ እንደዚህ አይነት ነገር እንዳይፈጠሩ
ማድረግ ያለብኝ ነገር ሁሉ አደርጋለሁ። አዎ ትክክል ነሽ፣ አንቺ እንዳልሽው ሙሉ ጥፋቱን እኔ ነኝ ያጠፋሁት። አሁን ነገሮች ሁሉ ገብተውኛል። ምክንያቱም ያለ ምክንያት እሷ አታለቅስማ። እንደዚህ የምትሆንበት ምክንያት የለም። ሳትፈልገው ከሱ ጋር መለያየት እናንተ እንደምትሉት እሷ ከሱ ጋር መለያየት ፈልጋ ትዳሯን ማትፈልግ ይቅርታውን መቀበል ሳትፈልግ ቀርታ ከሆነ ለምን ታዲያ አስሬ እየመጣች ታገኘዋለች? ለምን ነገሮች እንዲስተካከሉ ትፈልጋለች? ችግሩን ነግራ የተፈጠረውን ችግር ከመሃላቸው አስወጥታ ወይም ደግሞ ችግሩን ቀርፋ አብራው መቀጠል ለምን ትፈልጋለች? ስለምትወደውና ስለምታፈቅረው አይደለ? ባትወደውና ባታፈቅረው ልጅቷ እንደዚህ የምትጎዳበትና እንደዚህ የምትጎሳቆልበት ምንም አይነት ምክንያት የለም። ይሄንን ስሜቷን እሱ መረዳት አልቻለም። እሱ እየመጣ ምንድነው ለምን እንደዚህ የምትሆኝበት እኔን የምታሰድቢው እኔን ሰዎች እንዲጠሉኝ የምታደርጊ ለምንድን ነው? ሁሉን ነገር ወደ እኔ በዳይ እኔን ታደርጊኛለሽ። እኔ እንደበደልኩሽ እያሰቃየሁሽ እንዳለ ለምን ታደርጊያለሽ? ለምንድን ነው እንደዛ አንተ የሚሰማ? አንተ ሊያስጨንቅ የሚገባው የኦዲየንስ ጉዳይ አይደለም። ኦዲየንስ አንተ መስደቡና አንተን የሆነ ነገር ማድረጉ አይደለም። የሚስት እንደዚህ መሆን ህይወታችሁ እንደዚህ መበላሸቱ ነው አንተን ሊያስጨንቅ የሚገባው አይደለ? እንዳልከው ከሴት ጋር የሆነ ነገር ስታደርግ ምናምን ተይዤ አይደለም ማለት ትናንትና እንደዛ አርጋ ይዛ ቢሆን እሺ እንደው ሰየው ተገላገለን በቃ ምክንያት አለ። ግን ምክንያቱ ምንድነው? በቀላሉ ተቀርፎ መሀላቸው የተፈጠረ ነገር ማስተካከል እየተቻለ አለማስተካከል፣ ነገሩን ከማስተካከልና የተፈጠረውን ችግር መፍትሄ ከመስጠት ይልቅ በቃ ይቅርታ አሁን እኔን ጥፋተኛ ምናምን እንደዛ ስትል እንደው ምን ትናንትና ትክክል መስሎኝ ነበር። ኖ አይደለም። ዛሬ ግን ቆም ብዬ ነገሮችን ሳስተውላቸው ነው አንተ ጋሽዬንም ይዘህ የመጣው ልጅቷን ለማስጠቆር ነው። እምቢ አለች። ጋሽዬንም ይኸው አልሰማም አለች። ይኸው እንታረቅላታለሁ እምቢ አለች ለማለት ነው። ኖ እንታረቅ ማለቱ አይደለም ዋናው ጉዳይ። ከዚህ በፊት ደጋግሜ ነግሬሃለሁ ብራዘር። አንተ እሷን የምታናግርበት መንገድ ትክክል አይደለም። እሷ እንደ ባል ትሪት እንድታረጋት ትፈልጋለች። አባቢ እንደ ልጇ አባት ይሄ ሁሉ ጊዜ አብራት እንደኖረ ሰው እንደምታፈቅረው አብርሃም ያንን ሰው ነው እሷ እየፈለገች ያለችው። እንደ ጎረቤት አይደለም ሚስትን የምትታረቀው ብራዘር። አንተ እያረክ ያለው እንደዛ ከአንድ ወንድ ጓደኛ ጋር ተጣልተ በምትታረቅበት መንገድ ነው አሁንም ከሷ ጋር ለመታረቅ እየሞከርክ ያለው። እሱ ነገር አልተመቻትም። አንተ ለምን የሚስም ስሜት መረዳት አቃተ እንዴ? አንዳንድ ሰዎች ይቅርታ ጠይቋታል እሷ አይደለች እንደማትቀበለው ነው። እናንተ በሷ ቦታ ሆናችሁ አይደለማ በሷ ጫማ ውስጥ ብትሆኑ ኖሮ በስማ እናንተ ከሷ ትብሳላችሁ። እናንተ በሷ ጫማ ውስጥ ስላልሆናችሁ ነው ያለችበትን ቁስል መረዳት ያለባችሁ። እቺ ልጅ ያለችበት ህይወት ከሆነ ጊዜ በኋላ ዛሬ በዚህ ሰዓት በዚህ ጊዜ እየተፈጠሩ ያሉትንና ሊፈጠሩ የሚችሉ ነገሮችን ወይም ደግሞ የተፈጠረባትን ነገር ለማስተካከል ካልሞከረች እቺ ልጅ ነገ ከባድ ነገር ውስጥ ነው የምትገባው። እቺ ልጅ ነገር ልጅ ከተወለደ ምን ካለ በኋላ ከባድ ኃላፊነት ውስጥ ከገባሽ በኋላ አሁንም እንደዚህ ነው ይሄ ልጅ መቀጠል የሚፈልገው። እሷ ህይወቷን እያየችበት ያለበትን መንገድ እናንተ አልተረዳችሁም። እናንተ የምታዩት እዚህ ጋር የተፈጠረውን ነገር ነው። እሷ ፊቸሯ ነገዋን ነው አይደል? እናንተ አይደላችሁም ነገ ህይወቷን የምትኖሩላት። ስለምትኖረው ህይወት በደንብ አድርጋ የምታውቀው እሷ ናት። ስለዚህ እኛ ሁለቱ ሰላም እንዲሆኑ ሊያደርጋቸው የሚችለውን ነገር እየተፈጠረ ያለውን ችግር እንናገራለን። ምክንያቱስ ትናንትና ደግሜዋለሁ ሚዲያ ላይ አምጥተውታል። ሚዲያ ላይ ለመጣ ጉዳይ ደግሞ ኃላፊነቱን መውሰድ ያለባቸው እነሱ ናቸው። እኛ እነሱ ሰላም ሊሆኑና ሊታረቁ የሚችሉበትን የአንዱን ጥንካሬና የአንዱን ችግር መፍትሄው ምን እንደሆነ እያንዳንዱን ነገር እንነግራቸዋለን። መስማማትና መታረቅ የነሱ ፋንታ ነው። ምንም ልናረጋቸው አንችልም። ገርፈንና የሆነ መቼም እጃቸውን ጠምዝዘን ህይወት አናስጀምራቸውም። አምነውና ተማምነው ህይወታቸው ይሆነኛል ይበጀኛል ብለው ወደዚህ ህይወት ውስጥ የገቡት እነሱ ናቸው። የሚበጃቸውንና የሚጠቅማቸው እነሱ ናቸው የሚያውቁት። አሁን ለተፈጠረው ችግር ግን ያየነውን ነገር በወንድማዊነት የሰው ሰላም የሚያስደስተው ሰው ከሆንን የተፈጠረውን ችግር እየተፈጠረ ያለውን ነገር ተናግረን ሰላም እንዲሆኑ እናደርጋለን። ከዛ ውጪ ልናደርግ የምንችለው ምንም ነገር የለም። ውስጥሽ ፍሪው ምን ልለው ነው እኮ ነው ገብተዋል ቢኒ ምን ልለው ነው? ከዛ እኔን አስማ አገናኛለሁ አስታርቃለሁ ብሎ እኔ ከዚህ እስከ በራፍ አልመሰለኝም። አላልኩሽም እንዴ? አልመሰለኝም። ይሄ ነገር ግድ የለም። ሩታዬ ምን ብሎሽ ነው? ቆይ ንገሪን። ቶ በቃ ትዳር ይዛችሁ ከትናንት ወዲያ መቼ ተናግሬዋለሁ። በልጅነታችሁ ትዳር ይዛችሁ እንትን ያዘ ወርቅ ያዘ እንትን ሆናችሁ በቃ አላወቃችሁበትም። አያዙም አላወቃችሁበትም። የትዳሩም ሁኔታ አላወቃችሁበትም። በቃ ዝም ብላችሁ ያንከባልላችኋል። አላወቃችሁ የለ አብሶ ወንድ ልጅ ከ30 በታች ነው ራሱ እንደዛ አይነት ህይወት ውስጥ ባይገባ መከራለሁ። ከገባበት ደግሞ ያንን ነገር ከሱ የበለጡ ሰዎች ካሉ ይሄ አባቱ አሉ አሪፍና ስማርት የሆነ አባት አሉ አይደለ? እየጠየቀ ያሉትን ችግሮች ለማስተካከል እየሞከረ የሚሄድ በቃ ትዳር ትምህርት ቤት ነው እንግዲህ አባቢ የጀመራችሁት ህይወት ተመራችሁት አይደለም እየተማራችሁበት እያስተካከላችሁ የምትሄዱበት ህይወት ነው። ተመርቃችሁ ማትወጡበት ግን በየጊዜው የምትማሩበት ህይወት ቢኖር ትዳር ነው። ስለዚህ ይሄን ነገር ደግሞ እናንተ ወጣት ሆናችሁ ስለገባችሁበት ከብዳችሁ ሊሆን ይችላል። ሩታ እሺ ተው የሷ ችግር የለውም። ግን አብርሃም ያንን ነገር መምራት አቅቶ ሊሆን ይችላል። ከብዶህም ሊሆን ይችላል። አጨናንቆህም ሊሆን ይችላል። አይኖ እስከገባህበት ድረስ ደግሞ የምትፈልገው ህይወት እስከሆነ ድረስ
ከዚህ ህይወት ውስጥ መውጣት ማትፈልግ ከሆነ በእንደዚህ አይነት መንገድ ደግሞ መቀጠል ከባድ ነው። አይ በየቀኑ ሰው ባንተ እያዘነብህ መኖር፣ ሰው በየቀኑ ባንተ እያለቀሰብህ በጣም ከባድ ነው የሚሆነው አባቢ። ላንተም ደስ አይልም፣ ለሚያየውም ለሚሰማውም ደስ የማይል ነገር ነው በሁለታችሁ መካከል እየተፈጠረ ያለው። እሷ የፈለገ ነገር ቢመጣ አንተ እንድትሰደብ፣ አንተ በሰዎች እንድትጠላ ለምንድን ነው የምታደርገው አባቢ? እሷን እኮ መልሶ የሚጎዳት። ስለዚህ እንደዛ ብለህ አታስብ አንተ። አሁን እንደዚህ አይነት ተልካሻ ምክንያቶችን ከአይምሮ ውስጥ አውጣ። ፎከስ ሁሉ ነገር ሚስት ትሁን በቃ አባቢ። የልጅ እናት ናት። ነገ የማይቆጭህን ነገር ነው ማሰብ ያለብህ። አየህ ዛሬ ላይ ማስተካከል የምትችልበትን በወጣትነት ስሜት ደረትን ነፍተ ምናምን ነገር በቃ አንተም ከሷ እኩል ምናምን ነገሮችን እንዴት እሷ እንዴት ታረጋለች፣ እንዴት እንደዚህ ታስደርገኛለች ምናምን የሚሉ ቃላቶችን ትተህ አባቢ ዝቅ ብለህ ነገሮችን ለማስተካከል ሞክር። ይሄ ያንተ ህይወት ነው ብራዘር። ዛሬ ላይ አለንልህ አይዞ ምናምን ወደፊት ወደኋላ የሚሉ ሰዎች ነገ አብረው አይኖሩም። ሆን ብሎ ክፍተታችሁ በመሃል እየሰፋ እንዲሄድ የሚያደርገው ሰይጣን ነው። ምክንያቱም ይኸውልህ ሰው በጣም ነው የሚቀናባችሁ። ስለዚህ መለያየታችሁን ደግሞ በዚህ ቀናት ውስጥ የሚፈልጉ በጣም ብዙ ሰዎች አሉ። ዛሬ ላይ ሲሰድቡ ምናምን አትይ አባቢ፣ አትይ እሱን አትይ። አንተ ፎከስ ማድረግ ያለብህ ሚስትህንና ሚስትህን ብቻ ነው። በቃ ሚስቴ ፍቅሬ ብለህ ገብታህበት የለ ይሄ ሁሉ ጊዜ አብራሃት ሆነ የለ ብዙ ችግሮችን አብራሃት አሳልፈ የለ። ስለዚህ ያኔ ዋጋ የከፈልክበት ህይወት ዛሬ መልሶ እየከፈለ ባለ ሰዓት ላይ ወደ አሪፍ ነገር እየተሻገርክ ባለበት ሰዓት ላይ ወደ ህይወት እንቅፋቶች እየበዙ ከሆነ እግዚአብሔር የተሻለ ነገር ከፊት ለፊት አስቀምጦላል። ያንን ነገር እንዲበላሽ የሚያደርጉ ነገሮች በዙሪያ ሊከቡ ይችላሉ። ይሄንን ደግሞ መባነን አለብህ። ልጅ ግድ የለም እኔ እዚህ ልሁንና ረፍት ላድርግ። ማድረግ ያለብን መንከባከብ ያለብን ነገር እናደርጋለን። ሩታ አይደለም ቢኒ፣ እኔ እዚህ ዝም ብዬ ባርፍ ይሻለኛል። ከቤተሰብ ጋር ሆኜ ባርፍ ይሻለኛል። እናንተም በቃ ወንድሜ ነቢኒ አንተም ጋሽ ዋሸሽ ነው። እንደዛ ስትታመሚ እኮ ማንም የመጣ ሰው አልነበረም። ናቤልና አንዋር ነው የመጡት። አው ቪዲዮ ላይ መግባት ማይፈልግ እኮ ሰው አለ ቢኒ። ምን አለ መሰለህ ሁሉም እንደ እንትን ማለት አይደለም። በነገራችን ላይ አሁን እነሱ እንከባከብሽ ከጎንሽ እኛ ጋር ረፊ ምናምን እሱን እሱ አላጣችሁም። እሱን ፈልጋ አይደለም እሱም ቤተሰብ እንዳለው እሷም ቤተሰብ አላት። ወደዛ መሄድ አቅቷት አይደለም። ግን በዚህ ሰዓት ላይ ከጎኗ እንዲሆንላትና እንዲንከባከባት እንዲወዳት የምትፈልገው ባሏን ነው። አሁን እናንተ ያላችሁትን ቃል እኛ እንንከባከብሽ ከኛ ጋር የሚሉትን ቃሎች ከባሏ መስማት ትፈልጋለች። በዚህ ሰዓት ላይ በሱ ቅፍ ውስጥ ነው መሆን የምትፈልገው። በዚህ ሰዓት ላይ ማሳለፍ የምትፈልገው ከሱ ጋር ነው። አብሶ እነዚህ 9 ወራቶችን ባሏ ከጎኗ ቢሆንላት ማንም ሴት የምትፈልገው ህይወት ነው። ማንም ሴት በዚህ ሰዓት ላይ ባሏ ከጎኗ ቢሆንላት ደስታዋ ነው። ያንን ህይወት እሷም ትፈልገዋለች። ለዛ ነው አሁን ወዲህ የባሰተኛ እየከፋት ያለው። በዚህ ሁኔታ ላይ እንኳን እንዴት አያዝንልኝም? ቪዲዮ ላይ እሱ ሲናገር የነበረው እንደዛ እሷን እንዴት ጥዬ መጣው ምናምን እያለ መኪና እየደበደበ እንደማልቀስ አይነት ነገር ሲያደርግ የነበረው የታለ ያ ነገር ነው? እያስመሰለው ነው ወይ ምላችሁ? እሱን ነው ጌታን ነው ምላችሁ። በቃ አሁን እነዛን ነገሮች እናቆያቸው። አጥፍቻለሁ የምትቀድሚው አንቺ ነሽ፣ ካጠፋዋቸው ጥፋቶች ሁለታችን ካጋጨን በላይ የምትበልጭብኝ አንቺ ነሽ ብሎ እቅፍ ቢያረጋት ነገሩን ትረሳዋለች። የምሬን ነው የምላችሁ። በቃ ነይ እስኪ በቃ ዝም ብዬ ልቀፍሽ፣ በጣም ደብሮኛል ያደረኩት ነገር አስከፍቶኛል ቢላት በቃ ከተመኮ አባቢ ነገሮችን ጨረሰችው። በቃ ፋይሉ ይዘጋል፣ ወደ መዝገብ ቤት ይገባል፣ ላይፍ ይቀጥላል አባቢ። ሌላ አዲስ ነገር የለውም። አንተ ግን ይሄንን ለምን ማድረግ አቃተ ነው የብዙዎቻችን ጥያቄ ይሄ ነው። አንተ ለምንድን ነው ከሷ ጋር ጥፋት የምትቆጣጠረው? ጥፋት በተቆጣጠር ቁጥርማ አያልቅም ነገሩ፣ ይባስ እየተጣላ ነው የምትሄደው። ለምን እናረክሽኝ? እኔ ገዳይ ነኝ ወይ? እኔ ዘሙቼብሻለሁ ከሴት ጋር እሺኝ ወይ? እንደዚህ ሆንኩብሽ ምናምን የሚሉ ቃላቶች እሱን እንዳልሆነ አንተም ታውቀዋለህ። እያወቅ የምታደርጋቸው ነገሮች ብዙዎቻችንን እያናደደን ነው። ያ ነው እሷንም ይባስ እያስከፋት ያለው። ቪዲዮ ላይ መግባት አይፈልግም። አቤል ጋሽ እየዋሸች ነው። አሁንም ማንም እንደሌለሽ እየተረጋጋለ ለምን አቤል ተናግሯል። ማንም ስለሌለ ነው አንዋር ጋር ደወልኩት ብሏል። እኮ ከኔ ፋሚሊ የሚያውቀው የለም። ማንም ስልክ አያውቅም። የኔን ብቻ ነው የሚያውቀው እና በሱ በኩል ደግሞ ሊመጣለት የሚችለው አንዋር ነው። አለቀ። ከዛ ውጭ ግን ቪዲዮ ላይ መግባት የማይፈልጉም። በዛ ሰዓት ደግሞ መድኃኒት ምናምን ለመገዛ ሰዓት ዞር እያሉ ነበር። እርግጠኛ ነሽ ሩታ? የተገኘ ሰላም ነው ያሁኑ ግፍ፣ ያሁኑ የመጀመሪያውም ያሁኑ ሰላም ግን በብዙ ግፍ ነው ተገኘው። እስከ መጨረሻ ሰላም ነው የሚሆነው፣ ሰላምም ይሆናል። እወቁ። እግዚአብሔር ይጨመርበታል። ሰላም ነው የሚሆነው። አንድ መገፋት ለመልካም ነው። ወተት እንዲህ ካልተገፋ አይወጣም፣ ቅቤ አይወጣው። እናንተ እንዲህ ተገፍታችሁ ቅቤ ከወጣው በኋላ ቅቤ ነው። ቅቤ ማለት ስሙም ማርና ቅቤ ባይዘው ስሙ ትልቅ ነው። ማርና ቅቤ እና ቅቤ ይወጣዋል። ቅቤና ማር ሆናችሁ ነው የምትኖሩት። ሰላም ነው የምትኖሩት። ከእንግዲህ ሰላም ነው የሚሆንላችሁ።
አንቺን በቃ ብዬሻለሁ። ነገራችን ጋሼ የሚሉት ነገር እውነት ነው። ግን ቅቤውማ መጥቶ ነበር። ቅቤው ማን ነው? አብርሽ ነው። አዳልጦ ሊደፋት ነው እናቴ። ልጅቷን እያዳለጠ ሊጥላት ነው፣ ሊጨርሳት ነው። ጋሽዬ እንደሚሉት እውነታቸውን ነው። መገፋት ወደ ተሻለ ቦታ ላይ እንድንደርስ ያደርገናል። ግን አሁን እየተገፋ ያለው እሷ እየተገፋች ያለችውና እየተናጠች ያለችው ከውጭ በሚመጣ ሰው ብቻ አይደለም። በባሏም በኩል ነው እየተፈተነች ያለችው፣ እየተገፋች ያለችው፣ እየተናጠች ያለችው። ከውጭ ጠላታችሁ በሆነ ሰው ተገፍታችሁ ልክ ጋሽዬ እንዳሉት ለተሻለ ቦታ መድረስና በምትወዱት ሰው መገፋት የተለያየ ነገር ነው። በምትወዱት ራሴ በምትሉት ሰው አብራችሁት በምትኖሩት ሰው ባሌ ባለችው ሰው መገፋት ደግሞ ህይወቷን እስከ ወዳኛው ሊያበላሽባት ይችላል። አሁን ባለችበት ሁኔታ ላይ እሷ የማይሆን ነገር ሊያጋጥማት ይችላል። እነዛ ሰዎችማ ህይወታቸውን ሊበጠብጡና ሊያበላሹ የመጡትማ ሰዎች ሁለቱ አንድ ላይ ቢማከሩና የመጣውን ሰው አብረው ቢጋፈጡ ኖርማ ወደ ተሻለ መገፋት ጋሽዬ እንዳለ ያደርሳቸዋል። ግን ወደ ህይወታቸው የሚመጣውን ነገር ሁለቱን የሚመለከት ነገር አንደኛው ብቻውን ሄዶ ሲጋፈጥ እንደገና ለሷ መናገር ያለበትን ነገር አለመናገሩ፣ የሚመለከታትን ነገር አለመናገሩ፣ ስትጠይቀው የሚመልስላት መንገድ፣ እነዛ ነገሮች ተደራርበው ነው ዛሬ ላይ እየሰፋ እዚህ የደረሰው እንጂ በጣም ቀላልና ሲምፕል የነበረ ነገር ነው። በቃ ሁሉም ነገር በአብርሃም እጅ ላይ ነበረ። እሱ በቀላሉ ማስተካከል ይችል ነበረ። ስትቆጣውና ስታናደው የዛሬ ሳምንት ነው 15 ቀን ምንድነው ሲላት የነበረው እሱ ትዝ ካላችሁ ቪዲዮውን እኮ አላወረዱትም አለ። እልውስ አትክሰጂኝ ከዚህ በላይ አደርጋለሁ እንደዛ አይባልም። ሰው እየተጣላ እንዴት ነው እንደዛ የሚለው? እንዴ አብራታ እንደ የምትኖረው ጠላትን ነበር እንደዛ ማለት የነበረብህ። እነዚህ ነገሮች ናቸው ክፍተት የፈጠሩት። እነዚህ ደግሞ በቃ የናንተ ችግር ነው። ፋፋሽም አልስብሽም በቃ እኔ ጨርሻለሁ፣ ያለኝ ነገር ጨርሻለሁ። አንቺ ኑሪልኝ፣ እደውላለሁ። እምቢ ካልሽኝ በኋላ አልሄድን ካልሽኝ በኋላ እደውላለሁ። እዚህ ካለው ደግሞ እንገናኛለን። እዚህ ካለው እኔ ሰነበታለሁ ሳልሄድ። እኔ ባልሄድስ ምን ክርምትስ እዚህ ባሳልፍ እዛስ ብሄድ ምንድነው ከልጆቼ ጋር ከእናንተ ጋር እያዋራሁ አዎ በቃ ጋር እንገናኛለን። ለምንድን ነው የማንገናኘው? እንገናኛለን። እንገናኛለን። ምን ችግር የለም። መገናኘት እንችላለን። አሁን ግን ወደ ቤት ልሂድ። በቃ ቤት ማንም በልተሽ አርፈሽ ትሄዳ ያለው አይቻላል። አንዱን እሺ በይና ሩታ። እሺ አንዴ ከጋሽ ጋርም ካንተ ጋርም በውጭ መገናኘት እንችላለን። አሁን ግን ወደ ቤት ልሂድ። በቃ ቤት ማንም አያስገድድሽም እኮ ቤት ተቀመጭ የሚልሽ የለም። አርፈሽ ቤትሽ ነው ምሳሽ በልተሽ አርፈሽ መሄድ ካለብሽ ትሄጃለሽ። እዚህ ፋሚሊ ጋር በነገራችን ላይ ይኸውላችሁ እንዲህ የለመኗት ለምንድን ነው እሺ ማትለው እሷ ምናምን ልትሉ ትችላላችሁ። ማንኛችሁም እኔም ቢሆን ማንም ሰው ቢሆን በዚህ ሰዓት የፈለገው መፍትሄ በህይወት ውስጥ አለ። ይሄንን ሀዘኑን ይሄንን የተወሰደባትን ደስታ የተወሰደባትን ሰላም እንደዚህ እየበጠበጣት ያለውን ነገር ካልተስተካከለላትና ወደ ጥላ ወደ መጣችው ህይወት ካልተመለሰች ይችልሽ ከናንተ ጋር ብትሆን ብትበላ ምን ብትል ችግሩ አይደለም። ሁሉ ጊዜ አበሻ መጽናናት ምንድነው ነይ ከኛ ጋር በልተሽ ጠጥተሽ እንደዚህ ምናምን። በዚህ ሰዓት ላይ የሷ ሙዱ አይደለም። እቺ ልጅ ደግሞ በዛ ላይ እንደገና እየተረዳት ያለ ማንም ሰው የለም። እሷ ማረፍ መብላት ምናምን ነገር ከሰው ጋር ጊዜ ማሳለፍ ምናምን አይደለም የፈለገችው። በቃ የሆነ ነገር ከፍቷታል። በቃ የሆነ ነገር ችላ ኖራ ዛሬ ላይ ከአቅሟ በላይ ሆኖባታል። አንዳንድ ጊዜ እስኪ የሆነ ነገር ቀናውን ብናስብ ምን አለበት? የሚያቀኑ ግን ሰዎችን ሊያደቁ የሚችሉ ነገሮችን ከምንናገር በቃ የዚህች ልጅ እንባ ሊያብስላት የሚችል በሁለቱ መካከል የተፈጠረውን ነገር ሰላም ሊያደርግላቸው የሚችል ነገር ማውራት። አብርሃም በደንብ አድርጎ ቪዲዮን እንደሚመለከት አውቃለሁ። ግን እልህ ስለተጋባ ነው። በእልህ ደግሞ ህይወት አይቀጥልም። ካልፈለኩም ነው አከተመ ብራዘር። እልህ ተጋብተ ግን ያ ሰው አማራጭ አጥቶ ካንተ ጋር እንዲቀጥል ማድረግ ደግሞ እሱ በጣም ስንፍና ነው። ለአንተ ምንም አይነት ምቾት አይሰጥህም። አማራጭ አጥቶ ካንተ ጋር ሰው ከሚቀጥል የምሬን ነው የምልህ ጥሎ ብሄድ ይሻላል። ወዶና ፈቅዶ ተደስቶ ያ ሰው በሆነ ደስ በሚል ፍቅር መንፈስና ደስ በሚል የሰላም መንፈስ በቃ በዛ የደስታ ሙድ ውስጥ ሆኖ ነው ሰው ካንተ ጋር አብሮ መሆንና መቀጠል ያለበት። እቺም ልጅ ልክ እንደዛ ነው መሆን ያለባት። ደስታዋን ለመመለስ ነው መሞከር ያለብህ። ወንድሞችህን ማምጣት፣ ለአባትህ መንገር፣ ከአባትህ ጋር ማውራት ምን አያስፈልገውም። ይሄ ካንተ ማለፍ የማይችል ነገር ነበረ። አየ እኔ ከነገርኩ ውጪ እስኪ አባቴ የነገረህን ነገር ንገረኝ። ኖ አልነገረህም። መስማት ስለማትፈልግ እንጂ አንተ መሸነፍ ስለማትፈልግ ነው። አየ አንዳንድ ነገሮችን ተሸንፈ ነው ማሸነፍ የምችለው። አብሶ ደግሞ ለህይወት ለትዳር ምን ማሸነፍ ያስፈልገዋል? እንደዚህ አይነት ህይወት እኮ በመሸነፍ ነው የምታሸንፈው። እኔ ምሬን ነው የምለው። አንድ ሰው ለሚወደውን የሚያፈቅረውን ሰው ጥፋት ሊያጠፋ ይችላል። ምን ሊሆን ይችላል? በተሻለው አቅም ያንን ነገር ተቋቁሞ ለዛ ሰው ደስተኛ ሊያደርገው የሚችለውን ነገር ነው መፍጠር ያለበት። በየጊዜው ግን ያንን ሰው ሊያስለቅሰው፣ ሊያሳዝነው፣ ተስፋ እንዲቆርጥ ሊያደርገው የሚችል ነገር በፈጠርኩ ቁጥር ሰው
እኔ እንዴት ብዬ ልንገር? በመሃላችሁ የተፈጠረው ነገር መቼም ፍቅር አይደለም የጨመረላችሁ፣ ሰላማችሁንና ደስታችሁን ነው ያበላሸባችሁ ያለው። ሚስትህም ከማስለቀስ በሚስትና በአንተ መካከል ችግር ከመፍጠር ውጪ የፈጠረው ነገር የለም። መጀመሪያ ገና ነፃነት ያንን ጉዳይ ይዛ ስትመጣ ቶሎ ብላ ያንን ነገር ማስቆም ትችል ነበር። ምክንያቱስ እንደዚህ አይነት ነገር ሊፈጠር እንደሚችል ማወቅ አለብህ። ከዚህ በፊት ከሴት ጋር በተነካካ ጉዳይ እንዴት መሃላችሁ በጣም ብዙ ችግር እንደተፈጠረ ታስታውሳለህ። ከለሩን ቀይሮ ራሱ ችግር ነው አሁንም ደግሞ ወደ ቤታቸው የመጣው። ምክንያቱስ ያንተን ድክመት ሰዎች ያውቁታል። ተደጋጋሚ በአንድ አይነት ድክመት ነው በአንተ በኩል እየመጡ ያሉት። አዎ ትሁቱን፣ አዎ የዋሁን የምታምንበት መጽሐፍ ቅዱስ እንኳን እንደ ርግብ የዋህ እንደ እባብ ብልሁን ነው እያለ ያለው። የዋህነት ብቻውን እንደዚህ ህይወትን ያመነቃቅረዋል። የዋህ የምትሆንለት ሰውንም ብልህ ሆነ ያንን ሰው ካልተመለከትከው አባቢ አከተመልህ። አሁን አንተ መመልከት ያለብህ ምንድነው? በምን አይነት ፋውል በሰራ ነው፣ ምን አይነት ስህተት በሰራ ነው እንደዚህ አይነት ነገር ትዳሬ ላይ የተፈጠረው? እንዴት ነበር ያንን ነገር መመለስና ማስተካከል የነበረብኝ? በምን አይነት መንገድ ያንን ነገር ለመመለስ ሄጄ ነው እንደዚህ ከሚስቴ ጋር የሁሉ ለቅሶ የሁሉ ደስታችንን የሚያደፈርስ ነገር የተፈጠረው ብለህ ነው ቆም ብለህ ማሰብ ያለብህ። ቆም ብለህ ማሰብ ያለብህ እንጂ እሷ ያደረገችብህን ነገር ወደ ሌላ ነገር እየጠመዘዝከው እንደገና ሌላ ችግር አይደለም መፍጠር ያለብህ። በሷ የምትናደድበትና በሷ የምታዝንበትን ነገር አይደለም ከሷ ድርጊት ውስጥ ማውጣት ያለብህ። ከሷ ሐዘን ውስጥ፣ ከሷ ለቅሶ ውስጥ፣ ከሷ ከቤት ጥላ መውጣት ውስጥ አንተ መመልከት የነበረብህ ምንድነው? ምን ባጠፋ ነው? ምን ባጎልባት ነው? ምን ባታዝናት ነው? እነዚህ ነገሮች በደንብ አድርገህ ብትመለከት ኖሮ በቀላሉ መሃላችሁ የተፈጠረውን ችግር መፍታት ትችል ነበር። ምን ችግር የለም። በቃ ነው ማመሰግነው። ምንም ችግር የለም ብዬሻለሁ። ስለኔ አታስቢ። በጣም ትልቅ ይቅርታ ጋሽ ብዬሻለሁ። ስበቅ ቢኒ በጣም ይቅርታ። አንተንም የኛ ህይወት እንዲስተካከል ብለህ ነው አንተም እየለፋክ የነበረው። በቃ በጣም ትልቅ ይቅርታ። ምን ያሰልም አሁን ካልቻለ ችግር የለም። ትሂድ እዛ አሁን ገና መጣዋለሁ። ስለኔ ሀሳብ እንዳይደሽ የሌላ ሀሳብ በቃሻት። ስለኔ አታስብ ብዬሻለሁ። በቃ ሂጂ አልቆይም ካለች ምናምን ብዬ በቃ እሺ አሁን እንትን ልላት ነው ይሄ እያለቀሰች ምናምን ብዬ በቃ አሁን እምቢም ልትለኝ እሺም ልትለኝ ግራ ነው ተጋባችሁ። ለምን የሷ እንትን ስሜቷ ምን ገለጸችው? በማልቀስ ገለጸችው። በቃ ዲኒ ብቻዋን እንደዛ ስታለቅስ ጋሺ መንገድ ላይ ልክ ነው። ታራ ምን ላድርግ? እንዲህ ከኔ በለጠ ማይመጣላታል። ያንን እኮ ችግር ሆነባት። ደግሞ እንጭጭ ናቸው ልጆች ናቸው። ደግሞ ይሄን ይረዱልሃል እንዴ? አይረዱም፣ አልተረዱልኝም። እሷ ደግሞ ማለትም እውነቴን ነው የምልህ ትሻለዋለች። ጭቅላት ኧረ በደንብ ነው የምትሻለው። አገናዝበው ማለት ትሻለዋለች። አልደብቅም፣ በሚዲያ ፊት ማውራው ትሻለዋለች። ጭቅላት ትሻለዋለች። ለምን መሰለክ? ሁሉም ታበቃ እንትን አላት። በቃ ሁኔታ ታውቃለች፣ የሰው ሁኔታ ታውቃለች። እና እሱ ዝም ብሎ ነው እንትን የሚለው። አሁን ምን ያህል አጥፍቼ ነው? ምን ያህል እንዲህ ብዬ ነው? ምንድን ነው? ከዚህ በለጠ ጥፋት የለም። ጥፋት ነው። በቃ ጥፋት ነው። ጥፋተኛ ነኝ ገቶ እዞ እኔ ጥፋተኛ ነኝ ለምን አይለኝም ነው እሷ። ገብቶሃል? እኔ ነኝ የተንቀለቀልኩት ጋሺ ይቅርታ። አንተን ራሱ አደከምኩ። አሁን እስኪ ነይ አንድ ጥያቄ ልጠይቃችሁ እናንተን። በየሜዳው እንደዚህ ልጅቷ እንደ እብድ ዘመድ እንደሌላት እንደሆነ ነገር እንደታመመ ሰው ቁጭ ብላ እያለቀሰች እንደዚህ በየሚዲያው ስታነባ ስታዝን ምናምን እያየ እኛ እንኳን ባዳ እንኳን ይራራል። የማያውቃት ሰው እንኳን መንገድ ላይ ባያት እንኳን እሙ ምን ሆነሽ ነው ብሎ እንኳን ተጠግቶ ችግሯን ሰምቶ የሆነ እንባዋን ለማበስ የሆነ መፍትሄ የሚሆን ነገር ለማድረግ ይሞክራል። አንተ ያንን ለምን ማድረግ አቃተ? የኔ ዋነኛ ጥያቄ ያ ነው። የሷ እንደዚህ መሆን፣ የሷ እንደዚህ መጎሳቆል፣ የሷ እንደዚህ ማዘን አንድ ቀን ጥያቄ ሆኖብህ አያውቅም። ስለ ልጅ ጉዳይ እንኳን አንድ ቀን አንስታ አታውቅም። ስለ እርግዝናዋ ጉዳይ እንኳን አንድ ቀን ተሳስታ አውርታ አታውቅም። ተትናንት ወዲያ ነው ምናምን ተትናንት ወዲያ በለቀቀው ቪዲዮ ላይ መሄድ አለብኝ ሩታ እየታማብኝ እንዴት ሆናለሁ ምናምን ብለህ መተህ ግን ምንድነው ያልከው? እሷን መክሰስ ነው የተያያዝከው። ለምን ታሰድብኛለሽ? ለምን ሰው እንዲጠላኝ ታደርጊያለሽ? ለምን እኔን ወንጀለኛ ታደርጊኛለሽ? ምናምን ነው ስትላት የነበረው እንዴ? ያ አይደለም ችግሩ። ታውቀዋለህ ለምን ችግሩን አንተ። እሷ ለምን እንደዚህ እየሆነች እንዳለ እኔ ሰዎች ሰድቦኛል፣ እኔ ሰዎች ተቆጥቶኛልና እሷንም ይቆጣት የሚል የልጅ ጨዋታ ካልጀመርክ በስተቀር ምክንያቱም ልጆች ናቸው እንደዚህ የሚሉት። እኔም ተቆጥቻለሁና እሱንም ተቆጣው፣ እኔም ተሰድቤያለሁና እሱም ይሰደብ የሚሉት ልጆች ናቸው። አንድ አዋቂ የበሰለ ሰው እንደዛ አይነት ህይወት ውስጥ ያለ ሰው እንደዛ አይነት ነገር ያደርጋል ብዬ አላምንም። ከሚስት ጋር ቆመህ ትካሰሳለህ እንዴ? ዳግም ወደ ነበረበት ሰላም ለመመለስ የሚስቱን እንባ ሊያብስ የሚችል ነገር ያደርጋል እንጂ ሰው እንዲመካሰስ እንዲያደርጋኝ እንዴት ታደርጊያለሽ? እንዴት እንደዚህ ታስቢኛለሽ? ምናምን የሚሉ ቃላቶች ይባስ ከሷ ጋር እንድትጣላን ያደረገ። እሷ የምትጠብቀው ሌላ፣ አንተ የምታደርገው ሌላ። የምሬን ነው። ማሞ ሌላ፣ መታወቂያው ሌላ። በቃ ድርጊቶች ሁሉ ግራ የሚያጋቡ። ከሷ ጋር በራስ ቪዲዮ ስትመጣ
በቃ ለሷ አዛኝ የሷ ነገር የሚያስጨንቅ ትሆናለህ። ልክ ከሷ ጋር ፊት ለፊት ስትገናኝ ምንም የምታደርገው ነገር የለም። እሺ ችግር ከሰዎች ጎን ቆመ ለሷ ያለህን ስሜት መናገር፣ ለሷ ያለህን ፍቅር ወይም ለሷ ያለህን ቦታ ጥፋቶችን በሰዎች ፊት ማመን የማትፈልግ አይነት ሰው ከሆንክ ብቻህን አገኛት። በቪዲዮም አትምጣ፣ ቪዲዮም አትስራ፣ እዛው በጓዳ ጨርሱና ከዛ በኋላ በቃ ሰላም እንዳወረዳችሁ መታችሁ ንገሩን። እኛ የምንፈልገው እሱን ስለሆነ የምንጨውለት ጉዳይ እሱ ስለሆነ ከዛ ውጪ የእናንተ ህይወት የሚያስጨንቀው ሰው የለም። የእናንተ ህይወት እንደዚህ በመበጥበጡ የሚያስደስተው ምን የሚል ሰው ካለ እሱ ሁሌም ይኖራል። ሲጀምር ሰው እንዲበጣበጥ ሰው ደስተኛ እንዳይሆን የሚፈልግ ሰው በጣም ብዙ ሰው ነው ያለው። ብዙ የሰይጣን መልእክተኛ ሰዎች በዙሪያችሁ ሊኖሩ ይችላሉ። ብዙ ሰዎች እንደነዛ አይነት ሰዎችን ተቋቁሞ ነው ዛሬ ላይ የደረሱት። እነዛን ነገር ከሚስቱ ጋር ሆኖ ተጋፍጦ ነው አሁንም ድረስ አንተን ኦዲየንሱ የሚከስበትና ሰው አንተን እየጠየቀ ያለው እንዴት ለሚስት መራራት አቃተ? ጥፋተኛ አንተ ሆነ ሳለ እንዴት ነው እሷን የምትከሰው ነው? እንዴት ነው አንተ ሚስት በሰው እንድትሰደብና እንድትጠላ ልታደርግ የምትችለው? እንደው አንተ እንደምትለው እንኳን ብታደርግ ምንም የሚጠቅማት ነገር የለም። መለያየት ፈልጋ ነው እንዳትል፣ ሰው ለመለያየት ይሄንን አያደርግም። ሰው ለመለያየት ነጥብ ነው የሚፈልግብህ። ይሄን አድርጎኝ ይሄን እንደዚህ አድርጎኝ ነው የተለያየሁት ብላ በቀላሉ ባደረከው ነገር ካንተ ጋር መለያየት ትችላለች። ያንንም አላደረገችም። ይምጣና ህይወታችንን እንቀጥል። ለወደፊት ህይወታችን አደጋ የሆነብንን ነገር አደጋ ሊሆንብን የሚችል ነገር አብርሃም ጋር አለ። ያንን ነገር ያስተካክል። እነዚህ ነገሮች እየተደጋገሙ ነገ ምን አይነት ነገር ይዞብኝ ሊመጣ እንደሚችል አላውቅም። አባትህ እንኳን ሲናገሩ ነበር። በየቀኑ ሴት እየጎተትክ የምትመጣው ምንድነው? እነዚህ ነገሮች ደግሞ በጣም ከባድ እንቅፋት ናቸው ለህይወት። አይደለም አግብተህ በኖርማል ደረጃ እንኳን እንደዚህ አይነት ግንኙነት ከሴት ጋር ያለው ሰው የእድገት ጠርኖ እንኳን የሚሆንበት ከሰው በታች ነው የሚያደርገው። ሴት እየቀያየረ ስኬታማ የሆነ ሰው የለም። መጨረሻው ወይ በሽተኛ ይሆናል ወይ የማይሆን ነገር ውስጥ ነው የሚገባው። ህይወቱን ወደ ቁልቁል ነው የሚወስደው። ለማንኛውም ቤተሰቦች ይሄ ነገር ምንም ይሁን ድራማም ይሁን ምንም ይሁን እኛ ማየት ያለብን አንድ ሰው በህይወቱ ውስጥ አሁን የነሩታን አይደለም መመልከት ያለብን። ነገ ማንም ሰው በህይወቱ ውስጥ የሚፈጠርን ችግር አብሶ በትዳር ውስጥ የሚፈጠርን ችግር ሊለያያችሁ የሚችል ነገር ለነገ አደጋ የሚሆንባችሁ ነገር ያ ሰው ከናንተ በላይ ስለራሱ ብቻ ስለራሱ ስሜት ብቻ የሚያስብ ስለናንተ ጉዳይ ግን የማይመለከተው ከሆነ እለወጥበታለሁና አድግበታለሁ ብላችሁ የገባችሁበት ህይወት ከድጥ ወደ ማጡ እየወሰዳችሁ ይባስ ፍርሃት ውስጥ እየከተታችሁ ካለ ያንን ነገር መቋቋምና መምራት የማትችሉበት ከዚህ በፊት የነበራችሁን ኢነርጂ እንዲ እየመጠጠ የባሰ ድካም ውስጥና ችግር ውስጥ እንድትገቡ የሚያደርጋችሁን ጥፋት ያ ሰው እያጠፋ ከሆነ እኔ ግዴታ የለበትም ይሄ ሰው እዛ ህይወት ውስጥ የመኖር። በቃ በሰላም እንደጀመራችሁት በሰላም ቻው ብላችሁ መለያየት። ግን እንደዚህ አይነት ችግሮች ደግሞ በጣም ቀላልና ሲምፕል ናቸው። እናንተ ህይወት ከጀመራችሁ በኋላ የመጣ ችግር እናንተን አይመለከትም። ያ ችግር ደግሞ ወደ እናንተ ህይወት ውስጥ ገፍቶ እንደገና ልክ እንደ አብርሃም ሚስቱን እስከመናገር ሚስቱን እስከመሳደብ የማይሆኑ ቃላቶችን እስከመናገር ደርሳ የለ ነፃነት። ይሄ እንደዚህ አይነት ነገር ደግሞ የሚያሳየው ምንድነው? የአብርሽን ችግር ነው። ያ ነገር ከቤታቸው በር አልፎ እንዳይገባ ማድረግ የሚችለው አብርሃም ነበር። በማይመለከታት የሱ ችግር በሆነ ጉዳይ እሷ ወጣ ነገሩን ለማስተካከልና ለመጋፈጥ በሄደች ሰዓት ላይ ሴትና ሴት ቆሞ ደግሞ ሰላም አይመጣም። መጣላት መሰላደ ምናምን ሊኖር ይችላል። ምክንያቱም የችግሩን መሰረት ዋናውን ቁልፍ እሱ ያውቃል፣ እንዴት ማስተካከል እንዳለበት። ሩታ የተፈጠረውን ነገር ነው የምታውቀው። እንዴት ሊፈጠር እንደቻለ የሚያውቀው ደግሞ አብርሃም ነው። እንዴት ማስተካከል እንዳለበትም የሚያውቀው አብርሃም ነው። ነፃነትና አብርሃም ጋር ነው እንጂ ችግሩ የተፈጠረው ሩታ ጋር አይደለም። ሩታ የምታውቀው ነገር የለም። እየመጣ ሁሉም ሰው በመሃላችን መጣሽ ምናምን እያሉ የመጀመሪያ ይሏታል አንዷን፣ እቺ ደግሞ መጣ በመሃል መጣሽ ይሏታል። ሩታ በመሃል እንደመጣች ራሱ አይዶን ነው፣ ግልጽ የሆነ ነገር የለም። ስለዚህ ልጅቷ ለትዳሬን አደጋ ላይ ጥልብኛል ብላ ያሰበችውን ነገር ለማስተካከል ሄዳ ተሳድባ መጣች። ያም ደግሞ ትክክል አልነበረም። እስኪ እንግዲህ የሚሆነውን ነገር እናየዋለን። ለማንኛውም ሰላም ሁኑልኝ፣ እወዳችኋለሁ።